ክርስቶስ ፍቅር እንጋብዛለን። በዚህ አጋጣሚ አንቺ የምታነሻቸው ሐሳቦች ምናልባት ለሌሎችም ፕሮቴስታንቶች ወንድሞች ያጠነክራቸው ይሆናል ወይም ደግሞ እንደ እግዚአብሔር መልካም ፈቃድ እኛ የምንሰጣቸው ምላሾችም ደግሞ ተመልክተው ለእውነተኛው መንገድ ለመመለስ ምክንያት ይሆናቸዋል እና እህታችን ዘርፌ ተስፋ አደርጋለሁ እኔ ታናሽ ወንድምሽን ፈለገ አትናቴዎስ እንደው መልእክቴን ሰምተሽ እንደው በክርስቶስ ፍቅር የተሞላ ጥሬን አድምጠሽ አንድ ቀን ሰዓት ቀጠሮ ይዘን በቻልነው መጽሐፍ ቅዱስን መሰረት አድርገን ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጪ ነው ይሄ ትምህርቷ ከመጽሐፍ ቅዱስ ውጪ ነው የሚሉትን ሐሳቦች መተሽ ከኛ ጋር እንደምትወሪ ተስፋ አደርጋለሁ። እኔ ብቻ አይደለሁም ሌሎችም ወንድሞች ይጠብቁሻል። እዚህ ሶሻል ሚዲያ ላይ የምናገለግል ወንድሞች ለአንቺ ታናናሽ ሆነን በእድሜ ለአንቺ ታናናሽ ሆነን እዚህ ሶሻል ሚዲያ ላይ ያሉ ወንድሞች ይጠብቁሻል እና ካቻልሽ ፒስ መተሽ ብናወራ ደስ ይለናል። ፖዚቲቭ ነው ይሄን ጥሪ ማቀርብልሽ ያው አንቺን ለማስጨነቅ እንደው አንቺ ላይ የሆነ ስተት ለመፈለግ አይደለም። ቀደም እንዳልነው ሊሰመርበት ይገባል። ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ እውነት ከመጽሐፍ ቅዱስ ውጪ ነው ብለሽ የምታምኚ ከሆነ በየትኛውም ሰዓት ላይ ላይቭ ለመግባት እንችላለን። የግል ጉዳይ እንኳን ቢኖረን ፈለገ አትናቴዎስ ባይመቸው ሌላ ወንድሞቹን አስቸግሮ ሌላ ቤትም ተከፍቶ ቢሆን አንቺ ሚመችሽ ሰዓት ላይ ላይቭ ተከፍቶ መተሽ መጽሐፍ ቅዱስን መሰረት አድርገሽ እነዚህ ትምህርቶች ከመጽሐፍ ቅዱስ ውጪ ናቸው እንድትይ እንፈልጋለን። ቀደም እንዳልኩት ዛሬም እናትሽ ቤተክርስቲያን በሮቿ ክፍት ናቸው ላንቺ ብቻ ሳይሆን ልክ እንዳንቺ ለጠፉቶች ወንድሞች ማለት ነው እና ፕሊስ ይሄንን ድልሽን እንደማታበላሽው አምናለሁ። ይሄ በነገራችን ላይ ትልቅ ማረጋገጫ ነው። በዚህ አጋጣሚ ይሄንን ቻሌንጅ እንደውም ሞር ሰፖርት ማድረግ ያለባቸው የሌሎች ፕሮቴስታንት የሆኑ እህቶች ወንድሞቻችን ናቸው። ለምንድን? ምክንያቱም ኦርቶዶክስ ቤተክርስቲያን ትምህርቷ ከመጽሐፍ ቅዱስ ውጪ ነው ብላ ስለሆነ ወደ ፕሮቴስታንቲዝም ሄደችው። አዎ ይሄን አጋጣሚ ተጠቅመሽ ልታሳይ ይገባል ብለው እነሱ ራሳቸው ገፍቶም ደግሞ ሊያመጧት ይገባል። አይ ሆፕ ተስፋ አደርጋለሁ እህታችን ዘርፌ በመጽሐፍ ቅዱስ ዙሪያ ማለት ነው መጽሐፍ ቅዱስን መሰረት አድርገን የኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ የሆኑ ትምህርቶችን በአጠቃላይ ዘርዝረን አውጥተን እውነት ትምህርቶቿ ከመጽሐፍ ቅዱስ ውጪ ናቸው ወይንስ መጽሐፍ ቅዱስ የመሰረት አላቸው የሚሉትን ሐሳቦች በአጠቃላይ ቀርበን እንደምናወራ ተስፋ አደርጋለሁ እህታችን ዘርፌ። በዚህ አጋጣሚ በክርስቶስ ፍቅር እጅግ በጣም ነው የምንወድሽ። ያልተገባ ስም ለእናታችን ቤተክርስቲያን ብትሰጪም ልክ ቤተክርስቲያን ኢየሱስ ስለሚለው ስም ጠላት እንደሆነች አድርገሽ ያልተገባ ስም ለእናታችን ቤተክርስቲያን ብትሰጫትም ለኛም ለአማኞቹ ልክ የክርስቶስ ኢየሱስ ጠላቶች እንደሆነን አድርገን እንደው ያልተገባ ስያሜ ብትሰጪንም እንኳን ነገር ግን የምናመልከው የምንሰግድለት የምንገዛለት እውነተኛው ጌታ ክርስቶስ ኢየሱስ ለኛ ብቻ ሳይሆን ላንቺም ለሌሎችም ፕሮቴስታንት እህቶች ወንድሞች ልክ አንቺን መሰል ለሆኑ ፕሮቴስታንት እህቶች ወንድሞች ስለሆነ በመስቀል ተሰቅሎ ዋጋ የከፈለው እርሱ አንቺን እንደሚወደው ሁሉ እኛም አንቺን የሚወደድ ግዴታ ስላለብን በክርስቶስ ፍቅር እንወድሻለን። አሁን ዘመኑ ተለውጧል። ዘመኑ ተሸጋግሯል። ይሄ ገሌን አብሽቄ ገሌን አናድጄ ገሌን እንዲያርጌ እንደው ነገሌን አስደስቼ አገልግሎት ተቀጥላለሁ የሚባል ነገር የለም። ነገሩ ለዚህ አይነት ሁኔታ አመቺ አይደለም። እኛ በክርስቶስ ፍቅር እንወድሻለን። ይሄንን የፍቅር ጥሪያችንን ደግሞ አድምጠሽ አንቺ በተመቸሽ ሰዓት አንቺ በተመቸሽ ቀን ይሄንን ግን አክሴፕት የምታደርጊው እውነት ካለሽ ብቻ ነው። ታች ዘርፍ ይሄ ይሰመርበት። እሺ የኔ ተወዳጆች እውነት ካለሽ ብቻ። አዎ እውነት አለኝ እኔ መጽሐፍ ቅዱስን አንብቤ የኦርቶዶክስ ቤተክርስቲያን ትምህርት ከመጽሐፍ ቅዱስ ውጪ እንደሆነ አውቄ ተረድቼ እውነት ኖሮኝ ነው ያንን መንገድ ምርጫ ያደረኩት ብለሽ የምታምኚ ከሆነ ታችን ዘርፍ እውነት ካለሽ ብቻ ይሄንን የፍቅር ጥሪ አክሴፕት አድርጊ። ከዛ በኋላ በፍቅር እኛ ጋር ነይ። በደንብ በቻልነው አቅም ጥሩ የሆነ ሐሳቦችን ያነሳን እናወራለን። ጌታ ይርዳን። እህታችን ዘርፌ ይሄንን ሐሳብ አክሴፕት ኤርትራውያን የሆናችሁ ኦርቶዶክሳውያን የተዋህዶ ልጆች የኤርትራ ኦርቶዶክስ ተዋህዶ ቤተክርስቲያንን ስርዓተ ትምህርት አስተምሯን ዶግማዋን ስርዓቷን ጠብቆ መኖር አብይ ጾም መጾም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ምዕመናን በተመሳሳይ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ትምህርቷን አስተምሯን ጠብቆ ማስጠብቆ መኖር መጾም መጸለይ ስጋው ደግሞ የተቀበሉ በነሳዩት መኖር አለቀ። ወንድማማች ነን። ምንም ጥያቄ የለውም። እዚህም በግዕዝ ነው የሚቀደሰው እዛም በግዕዝ ነው የሚቀደሰው።
እዚህ ያለው ትምህርትና ኤርትራ ያለው አንድ አይነት ትምህርት ነው ያለን። ሁሉ ነገራችን አንድ አይነት ነው። ያንን አክብሮ መቀበል የሚያስፈልገው። በተረፈ ዘርፌ ክህደትሽ ላይ አተኩሪ፣ ኑፋቂው ላይ አተኩሪ። ከዚህ ሀገር ነው የመጣሁት ከዚህ ምናምን አያስፈልግም። አንቺን ስቡ አሁን እንደዛ ፌስቡክ ላይ ያወደሰች ሰው አንቺ ገደል ለመክተት ነው። በቃ ምንም ስለማይጠቅምሽ ነው። ቤቱ ግን የማን ቤት ነው? የአባታችን ቤት ነው። በፍቅር መመለስ ነው። ማንም አይከለክልም። ምን ችግር ትችያለሽ እኮ። አንዳንድ ሰዎች የላይቭ ሱስ ስላለባቸው ላይቭ ላይ ጠይቄ ሲመለስ ላይ የምወደው የሚሉ ሰዎች አሉ። እኔ እውነተኛ ጠያቂ እንደዚህ አይመስለኝ። እውነተኛ ጠያቂ እንደዚህ አይደለም። ወደ ኦርቶዶክስ መመለስ የሚፈልግ ሰው ይውልኝ ያለ ነው የሚመለሰው። በቃ ለመመለስ ከፈለገ መማር ይችላል። አይ የኔ ጥያቄ እኮ ለብዙሃኖቹ ትምህርት ይሆናል በሚል መንፈስ ከሆነ ዌልካም፣ በበጎ ጎንን ነው። እኔ የምጠይቀው ጥያቄ ብዙ ሰዎች ጥያቄ ሊሆን ይችላል። ስለዚህ መማማሪያ ብናደርገው፣ እኔ ከበለብ ለመመለስ ፈልጌያለሁ፣ ግን መማማሪያ ብናደርገው ላይቭ ላይ ቢቀርብ ጥሩ ነው ለመባል ከሆነ ይቅረብ፣ ችግር የለም። ግን ጉዳዩ የፎቶና የሾው ግን አይደለም። ስለዚህ ዘርፌ ብዙ አማራጭ አለሽ። አሁንም ቤተክርስቲያን ትጠራሻለች፣ ግን በማስመሰል አይደለም፣ ግን በውሸት አይደለም። ቦታው የእውነት ነው። የምትመለሺው በእውነት መሆን አለበት። ድራማውን ተይው በቃ። ይሄ አያዋጣም። አሁን ትተኛለሽ ማታ፣ ግድ የለም ፖድካስቱ ወጣ ምናምን ሰው እንደተንጫጫ ችግር የለውም። ግን ማታ ትተኛለሽ፣ ግን የሌላ ሰላም አለሽ። ግን እውነተኛ ኢየሱስ የሚለውን ስም ስንጠራው እየዘለለ ነው የምንሄደው። ተአምረ ኢየሱስ ሲነበብ እንደሚለው ተአምረ ኢየሱስ አሁን የማይነበብበት ደብር አለ? የትኛውም ደብር ይሁን በማንኛውም ቅዱስ መልአክ፣ ሰማዕት፣ ጻድቅ ስም የታነጸ ቤተክርስቲያን ነው። ተአምረ ኢየሱስ አይነበባል? ኢየሱስ ክርስቶስ ለሚጠራው ስሙ የጣፈጠ ነው የሚል የለም? ያውም በዜማ እሱን ዘለል ነው ወይስ እንደዚህ የሚያዘመውን ቄስና ዲያቆን እየገፈተር ነው ያወጣ ነው? ሰው ከራሱ ጋር እንዴት ይጋጫል?